ሰላም ውድ የምረሲፒ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት እዚህ ጋር የምታዩትን ከፓስታ የተዘጋጀ የቁርስ አሰራር ይሆናል። እርግጠኛ ነኝ በጣም ትወዱታላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ያው በመጀመሪያ ፓስታ ቀቅለን እናዘጋጃለን። ያው እኔ ውሃ ሲፈላልኝ ትንሽ ጨው አደረግኩ። ከዛ ይበቃኛል ብዬ የማስበውን ያህል ፓስታ እጨምርበታለሁ እና እቀቅላለሁ ፓስታውን። ፓስታው እንደምታዩት አሁን በስቶልኛል። ያው ከዛም እንደማደርገው መጥበሻ አግልና ሽንኩርት እጨምራለሁ። ያው እኔ የተጠቀምኩት የለው ኦኒየን ነው። እናንተ ያላችሁን ሽንኩርት ቀይ ሽንኩርት መጠቀም ትችላላችሁ እና አነሳ አነሳ አድርጌ ነው የምጠቀመው። አሁን የተፈጨ ነጭ ሽንኩርትና ጅንጅብልን ያደረኩበት ቀይ ሽንኩርቱ ለ2 ደቂቃ ለሚሆን ጊዜ በዘይቱ ከጠበስኩት በኋላ ያው በመጀመሪያ ዘይት ነው ያደረኩት። ከዛ ሽንኩርት አደረኩ። ከዛ ነጭ ሽንኩርትና ጅንጅብል የተፈጨ እሱንም ከ2 ደቂቃ በኋላ አብሮ ከተጠበሰ በኋላ ቲማቲም አንድ መካከለኛ የሚሆን ቲማቲም ጎረድ አድርጌ የከተፍኩት ነበር። እሱን ጨመርኩ። እሱንም እንደዚህ ለ1 ደቂቃ ከጠበስኩት በኋላ እዚህ ጋር አሁን የጨመርኩት ደግሞ የፈረንጁን ቀዩን ቃሪያ ነው የጨመርኩት። ከሌላችሁ ለመጠቀም ትችላላችሁ፣ ምንም ችግር የለውም። ቃሪያውን ካረኩ በኋላ ትንሽ ጨው አደረኩበት። ከዛ ለ2 ደቂቃ ለሚሆን ጊዜ ከጠበሳችሁት ይበቃል፣ ምክንያቱም እንደገና ደግሞ ስለምናበስለው። ከዛ ሳህን ላይ አደርግና አወጣዋለሁ፣ ምክንያቱም ቶሎ እንዲቀዘቅዝልኝ ስለምፈልግ። እዚህ ጋር እኔ 4 እንቁላል አለኝ። ከዛ ትንሽዬ ጨው አደርግበታለሁ፣ ትንሽዬ ቁንዶ በርበሬ አደርግበትና በደንብ እመተዋለሁ። ከዛ እዚህ ጋር ደግሞ እኔ ቃሪያ እና የድንብላል ቅጠል እንደገና ደግሞ ቀደም ያዘጋጀነውን አትክልት ያበሰልነውን እናደርጋለን። ያው መቀዝቀዝ አለበት፣ እሱም ጥንቃቄ ማድረግ አለባችሁ፣ ምክንያቱም በቀጥታ ወደ እንቁላል ውስጥ ስለምንጨምረው ካልቀዘቀዘ ጥሩ አይመጣም። ስለዚህ መቀዝቀዝ አለበት። እንደምታዩት ሁሉንም ነገሮች አንድ ላይ አድርጌ በጥበጥኩት ወይም አዘጋጀሁት፣ አንድ ላይ እንዲደባለቅ አደረኩት። ከዛ ፓስታውን ይጨምራለሁ። ያው ቃሪያ ካልፈለጋችሁ አለማድረግ ትችላላችሁ። እኔ ግን አድርጌያለሁ ቃሪያ። ከዛ የድንብላል ቅጠል አድርጌያለሁ እንዳያችሁት እና ጣዕሙን ቆንጆ ያደርግልናል። በተለይ የድንብላሉ ቅጠል ቢኖራችሁ አሪፍ ነው። እዚህ ጋር ፓስታውና ውህዱን የእንቁላሉን አትክልቱን በደንብ አድርገን እኩል በኩል ማዋሃድ መቻል አለብን። አለበለዚያ አንድ ቦታ ብዙ አንድ ቦታ ትንሽ ሊሆንብን ይችላል አትክልቱ። እዚህ ጋር ትንሽ ቅቤ ያደረኩ ጋለ መጥበሻ ላይ። ከዛ ትንሽዬ ዘይት አደረኩበት። እንደምታዩት ሙሉ ለሙሉ ቅቤ ሲቀልጥልኝ ውህድ ያዘጋጀነውን የቀያየጥነውን ወደ መጥበሻው ላይ አድርገን እናስተካክለዋለን። እዚህ ላይ ከአንድ ቦታ ወፍራም ከአንድ ቦታ ስስ እንዳይሆንብን እንደምታዩት እኩል በኩል አድርገን እናስተካክለዋለን። እሳቱን እዚህ ላይ ከመካከለኛው አነስ ያለ አድርጌ ነው እኔ እያበሰልኩት ያለሁት። ከዛ እንከድንና እናበስለዋለን። ምክንያቱም እሳቱን ኃይል ላይ ካደረጋችሁት ወይም በጣም ከፍተኛ ላይ ካደረጋችሁት ውስጡ ሳይበስል ከላይ ሊበስል ይችላል። እሱ ደግሞ ጥሩ አይመጣም። ቀስ እያለ ነው መብሰል ያለበት። አሁን እኔ በስሎልኛል። ያው ደቂቃ እንደ ውፍረቱ ሊወስድ ይችላል። ከዳር ከዳር ያለውን ያው እንደለቀቀ ማየት አለባችሁ። እንደዛ ሲሆን ያው እየበሰለ ነው ማለት ነው። ከዛ እንደምታዩት እኔ በእንደዚህ አይነት መልኩ በክዳኑ በራሱ ነው የገለበጥኩት። እንደምታዩትም ያው ከዛኛው በኩል በደንብ ነው እየበሰለልኝ። ያው እሳቱ ቀስ እያለ ሲበስል ጥሩ ነው። እንዳልኳችሁ ሚዲየም ላይ ወይም ከሚዲየም ትንሽ አነስ ያለ አድርጋችሁ ማብሰል ትችላላችሁ። አሁን ከሁለቱም በኩል በስሎ በእንደዚህ አይነት መልኩ ወጥቷል። ስታዩት ራሱ በጣም ነው የሚያምረው። ጣዕሙ ደግሞ ልነግራችሁ አልችልም፣ በጣም ልዩ ነው። ስለዚህ
ፓስታን በእንደዚህ አይነት መልኩ ቁርስ ሰዓት ላይም እንደዚህ ለየት አድርገን አዘጋጅተን ከእንቁላል ጋር መመገብ እንችላለን። የፈለጋችሁን አትክልት እናንተ መጨመር ትችላላችሁ። እኔ ያው ያለኝን ነው የጨመርኩት። እንደምታዩት በጣም አሪፍ የሆነ የቁርስ አዘገጃጀት ነው። ያው እንቁላል ስላለው ያው ፕሮቲን ታገኙበታላችሁ ከእንቁላሉ። በጣም አሪፍ ነው። ስለዚህ በእንደዚህ አይነት መልኩ ፓስታን አዘጋጅታችሁ መመገብ ይቻላል። በጣም ቀላል የሆነ አዘገጃጀት ነው። አትክልቶች እንኳን ባይኖራችሁ ቲማቲም እና ሽንኩርቱን ብቻ ቃሪያ በመጠቀም አዘጋጅታችሁ ያው እንቁላሉን አድርጋችሁ ማለት ነው አዘጋጅታችሁ መመገብ ትችላላችሁ። ስለተከታተላችሁን እጅግ በጣም ነው የማመሰግነው። እናንተም ሰርታችሁ ሞክሩት፣ በጣም ትወዱታላችሁ። ላይክ ማድረጋችሁን እንዳትረሱ። ሁሌም ከጎኔ በመሆን ስለምታበረታቱን እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።